የሩታ እናት አብርሽን አስጠነቀቁት። ምን ብሎ አስጠነቀቁት የሚለውን በዚህ ቪዲዮ ላይ መነግራችሁናል። ቪዲዮን እስከ መጨረሻው ማየታችሁን እንዳትረሱት። እንግዲህ የሩትዬ እናት ያሉትም ልጄን አታሰድብብኝ፣ ልጄን ለምንድነው እንደዚህ የምታደርግብኝ? ልጄ ለምንድነው በደለብኝ? በፊት እኮ ከኔ ጋር ስትወስዳት ተንከባክቤ አኖራታለሁ፣ ልክ እንደ ብሌኔ አያታለሁ ብለ ነበር። ነገር ግን ዛሬ ላይ ምን ሆኖ ነው? ምን ተቀይሮ ነው ልጄ ላይ እንደዚህ አይነት ነገር የምታደርገው? ልጄ ላይ እንደዚህ አይነት ድርጊቶችን የምትፈጸመው ሲሉ የሩትዬ እናት ተናግረዋል ማለት ነው። እውነት ለመናገር ከሆነ አብርሃም እያጠፋ ይገኛል። ሩታን በፊት ሲወስዳት ተንከባክቤ አኑራታለሁ ብሎ ተናግሮ ነበር። ነገር ግን ዛሬ ላይ ሲሆን ደግሞ ልጄን እንደ ውሻ እያደረጋት እንደ ውሻ ሶፊ ለፊት እያሳጣብኝ ይገኛል ሲሉ ተናግረዋል። እውነት ደግሞ አብርሃም ትክክለኛ መንገድ ላይ አይደለም። እውነትም አብርሃም ትክክለኛ ውሳኔ እየወሰነ አይደለም። እውነት ለመናገር ከሆነ ማለት ነው። አብርሃም በጣም ብዙ ነገሮችን እያጠፋ የሚገኝ አብርሃም በጣም ብዙ ነገሮችን እያጠፋ የሚገኝ ሰው ነው። እውነት ለመናገር ከሆነ ሩታን በጣም ብዙ ነገሮችን በድሏታል ማለት ነው። ለምን ልጅ ወልዳለት እንደዚህ እሷን ማድረጉ በጣም አስቀያሚ ነገር ነው። አብርሃም እውነት ለመናገር ከሆነ በጣም ጥሩ ነገር እያደረገ አይደለም። ለምን ብትሉ ለልጁ ራሱ ጊዜ የለውም። አብርሃም ለልጁ ለልዑል ራሱ ጊዜ የለውም ማለት ነው። የሩትዬ እናትም ይሄንን ያሉት እንኳን ሩታን ተውና ለልጅ ራሱ አትሆንም አንተ ከንቱ ነህ ሲሉ ተናግሯል። እውነትም ከንቱ ነው። አብርሃም ማለት ከንቱ ሰው ነው። አብርሃም በጣም ሕፃን ነው። የ2 ዓመት ልጅ ሕፃን የ2 ዓመት ልጅ በጣም አብርሃምን ይበልጠዋል ማለት ነው። እውነት ለመናገር ከሆነ አብርሃም በጣም ሕፃን ነው። በአካል ነው እንጂ ያደገው በእድሜ ምናምን ነው ያደገው እንጂ በአስተሳሰብ በጣም ሕፃን ነው። የሕፃን አስተሳሰብ ነው ያለው ማለት ነው። የሩትዬ እናትም ይሄንን ነገር ነው ያሉት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።